ከቅርብ ሰው ልጅ ምንም ቢሆን ልጅ አባት ነው። አሁን ልጅ አባት ነው እንዲጎዳ ምናምን አዝኖ ወይም ደግሞ በአንተ ምክንያት ታስሮ እንዳይ አልፈልግም። ሲቀጥል ደግሞ ልጅ እኮ ሁሉ ጊዜ ቦታ መሄድ የለበትም እኮ ከሩታ ጋር መሆን ከፈለገ ሩታና ሩታ መስማት አለ። እዛ ይወስዳሉ ሩታ አይታለች አሁን እንደማይሆን አይታለች። ሩታ ይሄን ልጅ ልታፈቅርም አይደለም ለስራ ራሱ እንደማይሆንበት አይታለች። ምክንያቱም እዛ ሲጠሩ ጉራ ይነፋል፣ እዛ ሄዶ ጉራ ይነፋል፣ እዛ እና ቤላማ ምናምን ሄዶ ወሬ ያወራል። ስለዚህ ሩታውን በሰበቡ ከህይወቱ ውልቅ ማድረግ ትፈልጋለች። ሌላ ሰው ማምጣት ይሻላል ማለት ይሻላል። ጉራ መንፋት አያስፈልግም። ሩታ በዚህ ልክ እንዳታስብኝ ለምን ምንም አይነት ማስተባበያዎችን አልፈልግም። አሁን ሂዱታ ምናምን ትይኛለሽ እና ምንድነው ማለት ትላንትና አንድ ሳምንት ነው ለሳምንት ነው ከመጣ ካንተ ውጣው። ሰላም ወድና የተከበራችሁ ቤተሰቦች ዛሬ ሩታ ደስታን ከኔና አንተ መለያየት አለብን አለቻው። ለምን የልጄን አባት ታሳስራለህ? ለምን እንትን ታደርጋለህ? እኔ ብለያዩም ደስታና ሩታ ምክንያቱም ደስታ ነገሮችን እያበላሽበት ነው። ምክንያቱም በቀል ራሱ ሩታ ከያዘች ማለት ነው ነገሮችን እያበላሻ ነው። ለምን አንዳንዴ አቤል እና ምክንያቱም ከአብርሃም እንትን ጋር እየሆነ ነው ማለት ነው። ከአብርሃም ቡድኖች ጋር ሆኖ ነገሮቹን ብልሽሽት እያደረገ ነው። ሩታ ልታፈቅር አይደለም እንትን ነው ልትሰራበትም ነው። የስራ ሁኔታውም እያበላሸበት ነው ይሄ ማለት ነው። ምክንያቱም አሁን ባለፈው ሄዶ እኔ ነኝ 500,000 ብር የላኩል ለአቤላ ማለት ምን ማለት ነው? በቃ ከሷ ጎን ነኝ ብሎ መከራከር ሲገባ እኔ ነኝ እንደዚህ ለማድረግ እንደዚህ ያደረኩ እና አብርሃም ጋር ተገናኝቶ እንደዛ መዶናቃቀርም አስፈላጊ አይደለም ነበር አስፈላጊ። ስለዚህ ልታስቆምና ሌላ ሰው ታምጣ። ምክንያቱም የበሰለና አብርሃም የሚያንቀጠቅጥ ሰው ታምጣ እንጂ ይሄ በቃ እያበላሽበት ነው። የስራ ሁኔታም እያበላሽበት ነው። ምናምን እያስነቃ ነው። በቃ በቀላሉ እያስነቃ ነው። ስለዚህ እስቲ ወንድ ከሆንክ ማለት ነው እስቲ ወንድ ከሆንክ ደግሞ እሷ ዛሬ ከህይወት ውጣልኝ አለችው። ነገ ተመልሰ ሳትወጣ ምን አድርጌሽ ነው አስቀምጠ ምን አድርጌሽ ነው እንደዚህ ሆነሽ ነው እንደዚህ ሆነሽ መሆን የቻልሽው ምናምን ብለህ ከጠየቅ ናት በቃ ጥሩ ሰው ነክ እንቀበልሃለን። እንደዚህ ካላደረክ ግን ነገ ሌላ ሰው ጋር ሄዳ ተባረርኩ እንደዚህ ሆንኩ የምትል ከሆነ እንኳን አባረረችክ። ምክንያቱም አቶን ሰው ስላልሆንክ ማለት ነው። ስለዚህ ሩታ ከአሁን በኋላ የፈለገችው ሰው ጋር መስራት ትችላለች። መስራትም አለበት፣ መጥፋት የለባትም። ምክንያቱም እኛ እንድትጠፋ አንፈልግም ማለት ነው። እንፈልጋታለን እንድትመጣ ማለት ነው። እዛ ጋር አብርሃምም ላንቺ ስሜት አለኝ ባልወድሽ ኑሮ ምናምን እያለ ነው። ግን አፈቅርሻለሁ ስለ አልሰማውም እኔ እንደዛ ነው። ግን እስቲ ከኔ ለምን ከኔ ጋር ሳትመካከር የሆነ ነገር ታደርጋለህ? ለምን ከኔ ጋር ይሄ ትክክል ነው። ነገሮቹን ብልሽሽት እያደረገ ነው። ምክንያቱም ይሄ ሄርሜላና አብርሃም እኮ ተነጋግሮ እስከዛሬ ምንም ጥፋት ሳያጠፉ ነው እዚህ ያደረሱት። እንደዛ አይነት ሰው መሆን አለበት። የሆነ ሰው ስጠራክ ለምን ሩታ ስለነሱ ጉዳይ ስለምታውቅ ሩታ ይሄን ሰው ጠርቶኛል ሊሄድ ወይ አይሄድም ማለት ሄዶ መጠየቅ ነበረብህ። ማለት ነው። ሄደኩ ከጠየቅ እሷን ጠይቀ ሂድ ካለችና የሆነ የነሱን ስራ ስለምታውቅ የሆነ ነገር ትሰጥ ነበረ። አንተ ግን ዝም ብለህ ይሄድክ ማለት ነው። እኔ ነኝ ብር ላኩል እኔ ነኝ እንደዚህ ያደረኩ በቃ ነገሮችን ብልሽት እያደረግን ከልዩታ ነገሮችን እያጠፋ ነበር። ይሄ ደግሞ ተገቢ አይደለም። ምክንያቱም እየነቃ ነው ይሄ ልጅ እየነቃ ነው እያል ነገሮችን እያበላሻ። ምክንያቱም ከነሱ ጋር መገናኘት የለብህ አንተ መገናኘት ነበረብህ ከሩታና ከሩታ ጋር ብቻ ነው። በቃ ነገሮችን አክሴፕት እንድታቅ ድረስ ማለት ነው። ዲቴይሊ ነገሮችን አላወቅም። ነገሮችን እስክታቅ ድረስ ግን እንደዛ ማድረግ ነበረብክ።
ግን አንተ እንደዛ ያደረክ አይደለም። እንደዛ እስካላደረክ ድረስ ደግሞ ነገሮቹ ይበላሻል፣ ነገሮቹ ይጠፋል ምናምን። ስለዚህ ይሄ ነገር ደግሞ ጥሩ አይደለም ለሷ ማለት ነው።